ጤና ይስጥልኝ የፒዞወርልድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ከልብ የመነጨ የእኔን የግል ጉዞ እና አንድ ትልቅ ምስጢር ላካፍላችሁ መጥቻለሁ። እኔ ይህንን የዩቲዩብ ቻናል ከጀመርኩኝ ገና 3 ወር ባይሞላኝም በእናንተ ድጋፍ መሰረት ዛሬ ከ1000 በላይ ቤተሰቦችን አፍርቻለሁ። ይህ ለእኔ ትልቅ ስኬት ነው። እኔ ሁል ጊዜ የምለው አንድ የግል መርህ አለኝ። ከገንዘብ ሀብታምነት የሰው ፍቅር ብዛት ስጠኝ። ምክንያቱም የሰው ፍቅር ሲኖርዎት ሌላው ነገር ሁሉ ይካተታል። ዛሬ ተስፋ ባለመቁረጥ በሚዲያ ስራ እንዴት ትልቅ ለውጥ ማምጣት እንደምንችል እናያለን። ብዙ ሰዎች የሚዲያ ስራ ወይንም የዩቲዩብ ስራን ሲጀምሩ ፈጣን ገንዘብ ይፈልጋሉ። ነገር ግን እውነተኛ የሚዲያ ምስጢር ገቢ የሚመጣው በእነዚህ 3 ሐረጎች ነው። አብረን እንያቸው። አንደኛ፣ ወጥነት እና ትዕግስት። በሚዲያ ስራ ትልቁ ጠላት ተስፋ መቁረጥ ነው። መጀመሪያ አካባቢ እይታ ቪውስ ወይም ሳብስክራይብ ባይኖር እንኳን ሳይሰለቹ ጥራቱን የጠበቀ ስራ ማቅረብን መቀጠል አለቦት። ዛሬ የምትዞሩት ፍሬ ትንሽ ዘር ነገ ታላቅ ዛፍ ሆኖ ታገኙታላችሁ። ቁልፍ ነገሩ ተስፋ አልቆርጥም ብሎ መነሳት ብቻ ነው። ሁለተኛ፣ ከሰዎች ጋር መገናኘት። የእኔ መርህ ሰዎችን ማክበር፣ ማዳመጥ እና ለህይወታቸው የሚጠቅም እውነተኛ መረጃ መስጠት ሲችሉ የሰው ፍቅር ያተርፋሉ። ታማኝ አድማጭ ካለዎት ደግሞ የሚዲያ ዓለም ውስጥ ማስታወቂያዎች፣ ስፖንሰሮች እና የተለያዩ የገቢ ምንጮች በራሳቸው ጊዜ ይፈጠራሉ። ሶስተኛ፣ በሚዲያ ውስጥ ያለው ትልቅ ገቢ ማየት። አትጠራጠሩ፣ ዛሬ ላይ ዲጂታል ሚዲያ በዓለም ላይ ከፍተኛ ገቢ የሚያስገኙ የሥራ ዘርፎች አንዱ ነው። የራስዎ አለቃ ሆነው የሥራውን ህይወት እየቀየሩ በዓለም አቀፍ ደረጃ ትልቅ ገቢ ማግኘት የሚችሉበት እድል አላቸው። የሚያስፈልገው ነገር ቢኖር ዕውቀት፣ በርትቶ መስራት እና ጠንካራ ፍላጎት ብቻ ነው። ሶስተኛ፣ ስለዚህ ማንኛው ሰው በተለይ በሚዲያ ስራዎች ውስጥ ገብታችሁ ህይወታችሁን መቀየር የምትፈልጉ ዛሬውኑ ተስፋ ሳትቆርጡ በርትታችሁ ግቡበት። መንገዱ ፈታኝ ሊሆን ይችላል፣ ነገር ግን ውጤቱ እጅግ አርኪ ነው። እናንተስ በሚዲያ ስራ ላይ ለመግባት ምን እያገታችሁ ነው? ወይንስ እየሰራችሁ ያላችሁ ካላችሁ የገጠማችሁን ትልቁ ፈተና ምንድነው? ኮሜንት ላይ እንወያይ። ይህ ቪዲዮ ከወደዳችሁት ከሆነ ላይክ በማድረግ አበረታቱኝ። ለሌሎች ተስፋ ለሚፈልጉ ወዳጆቻችሁ ሼር አድርጉት። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የፍቅራችን ተካፋይ ሁኑ። ፒስ ዘ ወርልድ ሁል ጊዜ ለሰላምና ለዕውቀት። በሚቀጥለው ቪዲዮ እስከምንገናኝ ቻው።